አሁን ምርጫውን በተመለከተ እንደው ዛሬ በአዲስ አበባ ምን ተካሄደ? በዙሪያውም አንጋፋው የፖለቲካ ተንታኝ ፖለቲከኛም አበባ አካሉ ከአዲስ አበባ አግኝቼዋለሁ። አቤ ስለ ጊዜ አመሰግናለሁ። አንዳንድ የምናውቃቸው ነባር አርቲስቶች፣ ገጣሚዎች ከማከብረው ከማደንቀው አንዱ ያሬድ ሹመቴ ያለው ነገር ትዝ አለኝ። ዜና ማዝናናቱን ዛሬ አወቅኩኝ ያለው። ዜናዎችም ሲያዝናኗችሁ ነው ዛሬ ዋሉት። አቤ እስኪ ከዛን ጀምር ምን ታዘብክ? ወንድማገኝ አመሰግናለሁኝ። ቴንኪው። ዛሬ ያነሳችሁን ትንታኔ በጣም ነው ደስ የሚለኝ። በእውነት ነው የምልህ ኢትዮጵያ በታሪኳ አንድ አይነት ምርጫ እንዲህ አታሞ የተደለቀለት ምርጫ ነገር ግን ምንነቱ የማይታወቅ ምርጫ ብል ደስ ይለኛል። ይህን ስንናገር ቶታሊ ጨለምተኛ ሆነን ይሄን መንግስት ጠልተን አይደለም። እኔ ይሄ መንግስት በጣም በሚገርም ሁኔታ መመረጥ ብችል ደስ ይለኛል። ከዚህ መንግስት በላይ ግን የማፍረው ደግሞ አጃቢ ፓርቲዎችን ነው። ዛሬ በጣም የታዘብኳቸው ሁለት ነገሮች አሉ። ምርጫው አስቀድሞ እንዳለቀ እናንተ ሚዲያ ላይ ሌሎችም ላይ ተናግሬያለሁ። አስቀድሞ ያለቃል። ማን ከተቃዋሚ ፓርቲ የት ቦታ ይገባል የሚለው ነገር አልቋል። የምትፈልጉ ከሆነ ነገና ተነገ ወዲያ ዝርዝሩን እኔ እንኳን በእኔ አቅም ያለውን እነግራችኋለሁ። ግን በጣም ያፈርኩት ዛሬ ሁለት ነገሮች ነው። አንደኛ ሚዲያው ኢትዮጵያ ቴሌቪዥን ያው የብልጽግና ልሳን እንደሆነ ይታወቃል። ፋናም ኢትዮጵያ ቴሌቪዥን ነው። በጣም የሚገርመው ነፍሰ ጡር ሴት የታመመች ከአልጋ ላይ ተነስታ ከልቅሶ ላይ ተነስተው ሀዘኑን ጥሎ አስከሬን አስቀምጦ እነኚህን ዜናዎች ስለመምረጥ ሲያስቡ እያንዳንዳቸው በካድሬ አንገታቸውን ታንቀው የወጡ እንጂ በዚህ ደረጃ አልጋ ላይ ያለ ህመምተኛ በደዌ የተያዘው በምርጫ ይሳተፋል ተብሎ ማሰብ ይህን ያክል መንግስትን ለመምረጥ በእውነት ለምንድን ነው የምንወሻሸው? እውነቱን እየተናገርን የመሸበት መናገር ደስ ይለኛል። ይሄ ደግሞ የኔ ፕሪንስፕል ነው። በጣም ነው የሚያሳፍረው ሚዲያዎቹ ያው ኤኒዌይ ከፋናም ከኢቲቪም ከአዲስ አበባ ቴሌቪዥንም ከመንግስት ሚዲያዎች ከኤንቢሲ ሁሉ ምንም አልጠብቅም። ይሄ ነው የሚታየው። እና በጣም ግን ያፈርኩት ቀድሞ የነበርኩበት ኢዜማ ፕሮፌሰር ብርሃኑ ነጋ በአምሳሉ የፈጠረው እዮ መሳፍንት ዛሬ የሚመረጥበት ምርጫ ክልል ላይ ድምፅ ከሰጠ በኋላ የተናገረው ነገር ልክ በማይክሮስኮፕ መላው ኢትዮጵያ በራሱ ማይክሮስኮፕ ወይም በፓርቲ ወይም በወገንተኝነት ማይክሮስኮፕ ኢትዮጵያን ሁሉ ያየ ይመስላል። ቶታሊ ሰላም እንደሆነ ምርጫው እንዴት ነው እሱ? በጣም ከብዙ ቦታ እኮ መረጃ ይደርሰናል። እኔ እንዲያውም ዛሬ በጣም ብዙ መረጃ ሲደርስ የነበረው ከኦሮሚያ ክልል ነው። ምክንያቱም ኢዜማ ውስጥ ካፈራሁት ነገር በየቦታው መረጃ የማግኘት አቅም አለኝ። የኢዜማ ሰዎች ደቡብና ማን ነው ምስራቅ ጉጂና ምዕራብ ጉጂ ላይ ዛሬ የነበረው እውነት እንነጋገር። አሁን ዛሬ ምስራቅ ጉጂ ላይ ምርጫ ነበረ። በየአቅጣጫው ያለው ችግር ምን ያክል ከባድ እንደሆነ ነግረውኛል። ኢዜማ ውስጥ አብረናቸው ስንታገር የነበሩ ወንድሞች ምዕራብ ጉጂ ላይ እንደዚህ ለምንድን ነው የምንዋሸው? እኔ በጣም ደግሞ ሌላው ማዝ ነው የፖለቲካ ፓርቲዎች የተነሱ የሚደቅሱት ነገር ድምፅ ከሰጡ በኋላ በጣም ነው የሚያሳፍረው። ሌላው የማዝ ነው ግን በጣም የሚያስገርመኝ ነገር አንቱ የተባሉ አትሊስት በኢትዮጵያ ፖለቲካ ውስጥ ትልቅ ነገር ያደርጉ ሰዎች ይሄን ምርጫ እንዴት እንደታዘቡት ነው እንደው ማሳየት ብንችል በጣም ደስ የሚለኝ። እንዴት የታዘቡት? እንዴት አዩት? ምናልባት ነግተ ነጉሪያ እነሱም ሊገልጹ ይችላሉ። ከዚህ በዘለለ ግን እንደዚህ አይነት የጨረባ ተስካር የሆነ ምርጫ ኢትዮጵያ ገጥሟት አያውቅም። ቶታሊ ዛሬ ጠዋት ነው የወጣው ህዝቡ በፍርሃት ቆፈን ተይዘዋል። ሌሊት ነው የወጣው። እኔም ጠዋት ከቤቴ ስወጣ ያው እኔ ስለማልመረጥም በጠዋት ነው የወጣሁት ከቤቴ። በጠዋት ስወጣ ያየኋቸው ድባቦች ነበሩ። ህዝቡ በዛ ፀሐይ እናንትን ውስጥ ተሰልፏል። ምስኪን ህዝብ ነው። እንዴት አይነት ሰው እንዴት ፈሪን ህዝብ ማስተዳደር አይችልም? ዶክተር አብይ የኢትዮጵያ ህዝብ ፈሪ ነው። መሪውን የሚያከብር ግን ሊያከብሩት አልቻሉም። እሳቸው በዚህ ደረጃ ይሄን ያክል መዋረድም ስልጣን መፈለግም ተገቢ አይደለም። እና እኔ በእውነት ነው የምለው የሐዲስ ዓለማየሁን በቅርቡ አንድ የጻፉትን ነገር እያነበብኩ ነበር እና ሐዲስ ዓለማየሁ በአንድ ወቅት ላይ የጻፉት ከዚህ ከ1953 መፈንቅለ መንግስት ጋር ተያይዞ ያቀርቡት ሀሳብ ነበር ከሽማግሌው ስልጣን መውደቅ ጋር ተያይዞ እና እንዴት ወደኋላ ተመልሰን እንኳን ያንን ዘመን አናስታውስም የተባሉትም ሰዎች እና እኔ በጣም አፍሬያለሁ። ምርጫ አይደለም ተቃዋሚ ፓርቲዎችም ኢቭን ተቃዋሚ ፓርቲዎች ዛሬ ታዛቢ እንኳን ማቅረብ አይቻሉ። ታዛቢ አቅም የለማ በምን ትራንስፖርትና አብል ታዛቢዎችን ያቀርቡ። እኔ ዛሬ የትብብሩ አባላት ስፔሻሊ አባል የሆንኩበት የሀፓ ልጆች ከየአቅጣጫው የሚደውሉልኝ አልተላከልንም ገንዘብ ተቃዋሚዎችን ማነው ታዛቢዎችን በምን ትራንስፖርት በምን አበል እንላካቸው ማን እንዲሁ እንዲያውም አንድ ቦታ ላይ
ሻይና ዳቦ በብልጽግና በኩል ዘጋጃል እሱም ብሏቸው ማዕከላዊ ኢትዮጵያ እሱም ከምንበላ ምርጫ ይቅርብን ብለው ጥለው ወጥተዋል። በእውነት ነው የምለው በዚህ ደረጃ የሚያሳፍር ምርጫ ኢትዮጵያ ምርጫ ታደርጋለች ብሎ በዚህ ደረጃ ማሰብ ጥሩ አይደለም። እንደው እኔ በእውነት ብልጽግና ከዚህ አይነት ውጥንቅጡ ከወጣ ምርጫ በራሱ አምባገነን ሆኖ ቢገዛ ደስ ይለኛል። በቃ ምርጫ የለም ዝም ብሎ ጠቅላይ ሚኒስትር አብይ አህመድ አገር እየመሩ ይቀጥሉ የሚለው ነገር ለእኔ ይሻለኛል። የሚገርማቸውናል በጣም ነው የሚያሳፍረው። ዛሬ ምንም መንቀሳቀሻ ነገር የለም፣ ባጃጅ የለም። አዲስ አበባ የተሰይም ነው ቅልቅል ላይ እንዳግባችሁና ይህን ያክል ፍርሃት ምን ያመጣው? ጠዋትማ ሱቆችም ካፍቴሪያዎችም ሆቴሎችም አልተከፈቱም ነበር። በኋላ ሰው ድምፅ የሰጠ ሲመጣ ቀስ እያለ ነው። ትእዛዝ ወጥተዋል እንዴ? ሆቴሎች፣ ሬስቶራንቶች፣ ሱቆች እንዲዘጉ ዛሬ ትእዛዝ ወጥቷል። ዝግ ነበሩ ዛሬ። የሚገርም አዲስ አበባ ውስጥ ጭምር ቀስ እያሉ ከረፋዱ 4 ሰዓት በኋላ ነው መከፈት የጀመሩትና በጣም ያፈርኩት ግን ከአንድ ቦታ ኦሮሚያ ውስጥ አሲነጌላ አካባቢ ተደውሎ የተነገረኝ ነገር ነው። በጣም ያፈርኩት አስመራጭ ኮሚቴዎቹ ያው ቀለሙን ጥፍር ነው የምትቀባው፣ ቀለማቸውን ቀብተው የሰበሰቡትን ቀብተው ሂዱ በቃ ወደ ቤት ምርጫው አልቋል ተብሎ የተሸኙትን ሰዎች ሲነግረኝ በጣም ነው ያፈርኩት። እኔ በጣም በእውነት ምን አለበት ባይበላስ ቢቀር። መጨረሻ ግን ወንድማገኝ ሳካ ላይ መናገር ፈልገው ስለ ምርጫ ቦርድ ነው። ወይዘሮ ሜላትወርቅ ባይበላስ ቢቀር ነው ያለው ቴዲ አፍሮ። ወይዘሮ ሜላትወርቅን ባይበላስ ቢቀር ጥንቅር ብሎ ቢቀር እኔ ለወይዘሮ ሜላትወርቅ የቴዲ ሙዚቃ ባይበላስ ቢቀር የሚለውን ጋብዣቸውን አመሰግናለሁ። እግዚአብሔር ይስጥልን። አቶ አበበ አካሉ ከአዲስ አበባ የተካሄደ የተባለውን ምርጫ በተመለከተ አጠቃላይ ትዝብቱን በአጭሩ ነው ያስቀመጠበት። ስለ ጊዜም ስለ መልካም ፈቃደኝነት በተመልካች ስም ከልብንም አመሰግነው። አቤ እኔም አመሰግናለሁ። አርበኛ አስረስ መስመር ላይ ተገኝተዋል። በቀጥታ በ571 276 47 54 ደውሉ። አርበኛ አስረስ ማረዳምጤ ያለ ለምታነሱት ጥያቄ ከምንነጋገርበት ርዕስ ጋር ምላሽ ማብራሪያ ይሰጣል። እንዲሁም ኢንጂነር ይልቃል ጌትነት አለ፣ እሱም ጥያቄ ማቅረብ ትችላላችሁ። እንግዲህ አሁን የስልክ መስመራችን ክፍት ነው። በቀጥታ ስርጭታችን ከ6000 በላይ እየተከታተለ ነው። በመላው ዓለም የምትገኙ ኢትዮጵያውያን እድሉን ተጠቀሙበት። ሄሎ ጤና ይስጥልኝ። ሄሎ ጤና ይስጥልን። ጤና ይስጥልኝ ጋሽ ተድላ። ሰላም ነው። ዛሬ እንግዲህ ዋና እንግዳ ሲመጣም ቀድሜ ገብቻለሁ። እንግዲህ እኔ አስረስ አንድ እውነት የተናገረውና እኛም ሁላችንም በፋኖ በኩል የተደረገው ወደ ጋራ መምጣት ውጤት እንዳለው ከተግባር እያየን ነው። አንዳንድ ወንድሞች እንዴት ጎጃም ውስጥ ያለውን አርበኛ አንድ ከሆናችሁ ከወዲያ ለምን አይሰጥም? እንግዲህ ለእኔ የማይገባኝ ነገር ነው። ይሄ በጋራ እንደሚሰሩ ድርጊቱ እየተናገረ ነው። ምንድነው እዚህ ቦታ ነው የሚለው ዝርዝሩ ሳንገባ ዛሬ ከታጠቁት ኃይሎች በሙሉ አብይ አህመድና ብልጽግናን ሜዳ ላይ ያስቸገረው ፋኖ መሆኑን እነሱም ያውቃሉ። ይሄም ደግሞ በተዘዋዋሪ መንገድ ጀረኒ ነው የሚባለው የኦሮሞ ቃል አቀባይ በቀድሞ ሰሞኑን ተናግሯል። በኦላ በኩልና በኦሮሞ ብሔርተኞች በኩል ያለውን መሸርሸር አምኖ ተቀብሏል። ኛው የኦሮሞ ብሔርተኛ በጥቅም እየተደለለ ይሄ የኦሮሞ መንግስት ነው የሚለውን እየገዛ ነው ብሎ ተናግሯል። ከሱ ነው ያፍ የሰማሁት። በኦላ በኩል እየተገነጠሉ የሚወጡ አሉ። በፋኖ በኩል ግን እኔ እንዳየሁት ባለፈው ጥቂቶች ሾልከው ምንም ለብልጽግናም እንዳልጠቀሙት ይሄ መንግስት ያውቀዋል። ስለዚህ እናንተ የያዛችሁት መንገድ ተገቢ ነው። እኔ ዓለም የፋኖን ትግል አሁን በተለየ መልክ አይደለም የተረዳው። አንድ ያወቀው ነገር ቢኖር ምንድነው? ይሄ መንግስት ፋኖን ሊያንበረከክ አለመቻሉን አውቋል። በቃ ግልጽ ነው። 3 ዓመት እኮ ነው ጦርነት እየተካሄደ ያለው ምዕራብ ሀገሮች። ስለዚህ ስለ ፋኖ ትግል በሚገባ ያውቃሉ። እናንተ ጋር መጥተው አንዳንድ መረጃ ወስዷል። ውድል ለመስጠት ያጠቃልሉ። ሄሎ ጤና ይስጥልኝ። ማንበል ከየት ነው የሚደውሉት? አቤት፣ በቀረቡት ጉዳዮች ላይ አስተያየት ለመስጠት ነው። ከዚህ ከዋሽንግተን ሲያትል ነው። ፈቃደኛ ከሆናችሁ ታንኪዩ። 2 ደቂቃ አሉት። እሺ ይቀጥሉ። ኦራይት። በመጀመሪያ ኢኤምኤስን ፋሲልም ወንድማገኝ የቀረቡት አስረስም ኢንጂነርም እጅግ በጣም አመሰግናለሁ። በእርግጥ የዚህ አገራችን የኢትዮጵያ ጉዳይ ምን አይነት ደረጃ ላይ እንዳለች በእርግጥ ሁሉም የሚያውቁ ስለሆነ መግለጹ ተገቢ አይደለም። በዚህ ላይ በህዝብ ላይ በአገዛዙ እየደረሱ ያሉ መከራዎች እጅግ በጣም ከፍተኛ መሆኑን ሁሉም ማህበረሰብ የሚያውቀው ስለሆነ መዘርዘሩ ተገቢ አይደለም።
ነገር ግን እኔ አሁን ከዚህ ከምርጫውም በተለይ አሁን ብልጽግና መንግስት ይሄ ገዢው ብልጽግና መንግስት እስካለ ድረስ ምርጫ ፍትህ ነፃነት ማለት የማይቻል የማይታሰብ መሆኑ ነው። ደግሞ በተጨማሪም አገራዊ ምርጫ ከምክክር ኮሚሽን ከእንባ ሰሚ ኮሚሽን ለውጥ የምንጠብቅ ከሆነ ከእባብ እንቁላል እርግብ መጠበቅ የሚል አስተያየት አለኝ። ግን ለወንድም አስረስ የሚያቀርበው አንድ ጥያቄ ኢትዮጵያ አሁን የሚያስፈልጋት ሀገር የማዳን ጥሪ ነው። የታጠቁት የፖለቲካ ድርጅቶች፣ ሲቪክ ማህበራትና ምሁራኖች እንዴት ወደ አንድነት ሊመጡ ይችላሉ? እንዴት ተቀናጅተው ሀገርና ህዝብን ማዳን ይቻላል የሚል ነው። ለኢንጂነር ይልቃል ደግሞ በዚህ በተለይ ሲቪክ ማህበራት በርካታ ማህበራት በዚህ በዋሽንግተን ዲሲ አካባቢ ያሉ እነዚያም አሁን ለምሳሌ ማስተባበርና ወደ አንድ አቅጣጫ ሁሉን ማምጣትና በጋራ ታግሎ ሀገር ለማዳን የሚደረገው ላይ መረባረብ ላይ ሁላችን እንድንረባረብ ምን መደረግ አለበት፣ ከማን ምን ይጠበቃል የሚለው ነገር ላይ ማብራሪያ ይጠይቃለሁ። እጅግ በጣም አመሰግናለሁ። ታንኪዩ ሶ ማች። እግዚአብሔር ይስጥልን። ምናልባት ከኢትዮጵያ ደዋይ ካለ ለአንድ ሰው እድል እንጨምርና ወደ አስረስ አልፋለሁ። ሰውነት ምናልባት ከኢትዮጵያ የሚደውሉትን ለማበረታታትም ጭምር ነው። ያው ጸጥታ የደህንነቱን እንትን የሚፈሩም ሰዎች አሉ፣ ግን በደፍረው ደግሞ ሰሞኑን እየደወሉ ሀሳብ የሚሰጡ ስላለ እነሱን ለማበረታታት ጭምር ነው። ደዋይ ካለ ምናልባት ምልክት ስጠኝ፣ አልበለዛ ቀጥታ ወደ አርበኛ አስረስ ልለፍ። አርበኛ አስረስ ቀጥል። ሄሎ ተናስተልኝ። እሺ ማንም በልኬት ነው። እኔ አንድ ጥያቄ ነኝ ያለኝ ለአስረስ ወንድሜ። ከዛ በፊት ግን እንደ ማስታወሻ እንደ እንትን ወንድሜ ሀያት ይሰማል አይደል? ከኢትዮጵያ ነው የምትደውለው? አዎ ይሰማል። ኖ አይደለም፣ ከዚህ ከውጭ ነው የምደውለው። እሺ ቀጥል። እሺ ቶሎ በል አንዴ ቃልሽ ቀጥል። አመሰግናለሁኝ። እንደ ማስታወሻ ያው እንድታውቁት ነው፣ ሰምታችሁትም ሊሆን ይችላል። ለምሳሌ 2049 ከ3000 በላይ መራጮች ተመዝግበው ነበረ። ዛሬ ግን ጠዋት ሲሄዱ የተመዘገቡበት መዝገብ ጠፍቷል ስለተባሉ ሁሉም ተመዝጋቢዎች ካርድ ሊሰጡ የነበሩ ሰዎች ወደ ቤታቸው ሄደዋል። ይሄ የውሸትና የማጭበርበር ምርጫ ስለሆነ የማንቀበለው መሆኑን በእርግጠኝነት ያ ሁላችንም እየሰማን እያየን ነው። ለአስረስ ግን ወንድሜ ማቅረብ የምፈልገው ለምሳሌ ተባብረን ተጋግዘን ይህንን ስርዓት እናስወግድ በሚል ጥሪ እያቀረቡ ነው እና ከኦላና ከቲፒኤልኤፍ ጋር ለመስራት ፈቃደኛ ትሆናላችሁ ወይ የሚል ጥያቄ ነው የማቀርበው። መልካም አመሰግናለሁ ወንድሜ ስለደወልክ ስለተሳትፏችሁም። ቀጥታ ወደ አርበኛ አስረስ ልለፍ። ከኢትዮጵያ መሰለኝ አንድ ስልክ ብቻ ከይቅርታ ጋር። ሄሎ ጤና ይስጥልኝ። ሄሎ ጤና ይስጥልኝ። ማንም በል ከየት ነው የሚደውሉት? ከጎንደር ነው የምደውለው። ስሜን እንኳ ባልነግራችሁ ጥሩ ነው። እሺ ችግር የለም ይቀጥሉ። 2 ደቂቃ አሉት። መልካም ማለት እኔ አሁን ልሰጠው የምችለው አስተያየት አጋጣሚ አርበኛ አስረስ ስላለ የመጀመሪያው ፋኖን አንድ አርጉተይ ፋኖ እንደ ጎንደር 4 ቡድን ተከፋፍሏል። ይህ የፋኖን አንድነት መጀመሪያ ይጠንክር። ተለያይቶ ተከፋፍሎ ኃይል እየተበታተነ አይደለም መንግስትን ኢትዮጵያ ነፃ ለማውጣት እንደ አማራም ይከብደናል። ለመንግስትም እየተበላን ነው። በተለይ ሰዎች እየተጠለፉ ብናያለ በመንግስት ኃይሎች ናቸው፣ በሚሊሻዎች ስለሆነ እየተጠለፈ በምን ጠየቀው ፋኖን ባካችሁ አንድ አድርጉት። ትልቅ አስተያየት አለኝ። ሌላው ደግሞ በውጭ ያለው የዲያስፖራው ዓለም ደግሞ የገንዘብ ፍሰቱን በአግባቡ ያስቀምጠው። ብዙ ፋኖዎች የምናውቃቸው በአንድም በሌላ ገንዘብ እያያዙ ውጭ ብለዋል። በአንድም በሌላ ገንዘብ እያያዙ ለመንግስት ሰጥተዋል። ይህንም በልኬታ ማወቅ አለባቸው። አብዛኛው የፋኖ ክፍል አሁን ምንድነው እያደረገ ያለው? የገንዘብ ማካበቻ እየሆነ ስለሆነ ይሄ በአግባቡ ወይ መጠናት ተጠምቶ የሆነ ነገር ማድረግ አለበት። ካለ በለዚያ ደግሞ የሆነ መፍትሄ መቀመጥ አለበት። መልካም እናመሰግናለን። ከጎንደር ለደውሉት ከኢትዮጵያ ስልክ የመጣ ነው። እሺ ቀጥይ። ከኢትዮጵያ ነው ቀጥይ። እሺ መረጃ ለመስጠት ነበር ምንድን ነበረ? እሺ ሄሎ አናስትልኝ። ሄሎ አልተሳካላትም መሰለኝ። ያው
አስረስ ወደ አንተ ልምጣ። ከይቅርታ ጋር ጥያቄዎቹን ያው የሰማ ይመስለኛልና አንተን በሚመለከቱ ጉዳዮች ላይ ያንተን ምላሽ በሚፈልጉት ላይ ማብራሪያ እንድትሰጥ ወደ አንተ ልምጣ። አርበኛ አስረስ። አመሰግናለሁ። አራት አድማጮችን ነው የሰማሁት። ሁለቱ አስተያየቶች ናቸው። እነሱ እንዳለ ያው እንግዲህ አስተያየቶቹን በአስተያየት በግብዓትነት ነው የምንወስዳቸው ማለት ነው። ጥያቄዎቹ ሁለት ጥያቄዎች ያነሱት እንደ አጋጣሚ ሆኖ ሁለቱም ትብብርን በተመለከተ ነው አጽንኦት ሰጥተው ያነሱት። እንግዲህ እንደሚታወቀው ኢትዮጵያ ውስጥ ያሉ የተለያዩ ፍላጎቶች አሉ። የኢትዮጵያን አንድነት ህልውና የተለያዩ የፖለቲካ ኃይሎችን አንድነት የማይፈልግ አይነት አካሄድ ስለነበረ ለረጅም ዘመናት በተቃርኖ ውስጥ እንዲቆዩ የተደረጉ ናቸው። የዚህ መሰረቱ ምንድን ነው? በተለይ ባለፉት 50-60 ዓመታት እና ከዚያም ትንሽ ረዘም ላለ ጊዜ ኢትዮጵያ ውስጥ የተሰሩ ፖለቲካዎች አማራን በመጥላት የተመሰረቱ የፖለቲካ ሀቧቸው ጸረ አማራነት በመሆኑ ምክንያት ብዙ ተቃርኖች እና ጤናማ ፖለቲካ እንዳይኖር አድርጎታል እዚህ ሀገር ላይ እና ከዛ መማር አለብን ብለን እናምናለን። እኛ እንደ አማራ ታጋዮች እንደ አማራ የህልውና ታጋዮች የትኛውንም ህዝብ ለመጥላት ወይም የትኛውንም ኃይል ለመበቀል አይደለም ትግል የጀመርነው። በመጀመሪያ ለህልውናችን ነው። ከዛ ቀጥሎ ደግሞ በነፃነት ኢትዮጵያ ውስጥ በድርሻችን እና በልካችን የመንግስቱ የስርዓቱ ተጋሪ ሆነን ኢትዮጵያም ዘላቂ ሰላም ያላት ሀገር ታሪኳን፣ ህዝቧን፣ የተፈጥሮ ሀብቷን የሚመጥን መንግስታዊ ቁመና እንዲኖራት ለማድረግ ነው የምንታገለው። የመጨረሻ ግባችን የሚሆነው እሱ ነው። በእንደነኛ አይነት መሰረታዊ ጉዳዮች ላይ የሚስማሙ የአማራ ህዝብ ባነሳው ጥያቄ ላይ በገጠመው የህልውና ፈተና ላይ ባሉት መሰረታዊ መብቶችና ፍላጎቶች ላይ የሚስማሙ የፖለቲካ ኃይሎች ደግሞ በትክክልም የራሳቸው ኮንስቲቱዌንሲ ያላቸው ከጀርባቸው የሚደግፋቸው ህዝብ ያለ ፍላጎት ያለ ነፃ የሆነ ህጋዊ የሆነ የፖለቲካ ጥያቄ ያላቸው መሆኑ እስከተረጋገጠ ድረስ በጋራ ጉዳዮች በጋራ መሰለፍ እንደሚያስፈልግ እናምንበታለን። ብዙ የሚያስማማ ነገር አለ። ለረጅም ዘመናት በውጭ ኃይሎች ጥረት የጎሪጥ እንድንተያዩ ነው የተሰራብን ፖለቲካ ቢኖርም እንኳን የማይታረቅ ተቃርኖ የለም በፖለቲካ ውስጥ። እንግዲህ ፖለቲክስ አንድ አርት ኦፍ ኮምፕሮማይዜሽን ነው የሚባለው አንዳንድ ጊዜ በአንደኛው መገለጫው ይሄ ነው። ስለዚህ በዛ ልክ ተነጋግሮ በተለይ ደግሞ በዚህ ዘመን ፈጽሞ የመጥፋት አደጋ የተጋረጠበት ህዝብ እንደመሆናችን ዘመን ይህንን ሰይጣናዊ የሆነ አለመናዊ አገዛዝ ለማስወገድ የሚደረግ ትብብር ደግሞ ቅድሚያ የሚሰጠው ጉዳይ እንደሆነ ይታወቃል። በትብብር ስም፣ በአንድነት ስም፣ በሌላ ማዕቀብ ስም ግን ጥለነው የምንሄደው የአማራ ህዝብ አጀንዳ አይኖርም። እንዳነሳሁት የማይታረቁ ፍላጎቶች የሉም። ሁሉም ፍላጎቶች፣ ሁሉም ሀሳቦች መታረቅ ይችላሉ፣ መቀራረብ ይቻላል፣ ትርክቱን መገንባት ይቻላል። አፍራሹን ትርክት በሌላ ትርክት መተካትና መከላከል ይቻላል። እሱን እስከሰራን ድረስ ቀናነት እስካለ ድረስ ህዝቡም እሱን የሚፈልግ ይመስለኛል። በሁሉም አቅጣጫ ያለው ህዝብ እረፍት ይፈልጋል፣ ማህበራዊ እረፍት ይፈልጋል፣ ሰርቶ መኖር ይፈልጋል፣ ማደግ ይፈልጋል፣ መንቀሳቀስ ይፈልጋል። ሁሉም ህዝብ ማለት ነው። ያ እንዲሆን ደግሞ ጠላትን ማሸነፍና የጋራ ትብብር ይፈልጋል። ስለዚህ ለዛ የሚያበቃ መደረድር ለመስራት ደግሞ በቂ የሆነ መስዋዕትነት ተከፍሏል። በቂ ኤክስፖዠር ያለው ሊደርሽፕ አለ። ስለዚህ ኢሊቱ በዛ ልክ ሊሰራበት የሚገባው ጉዳይ ነው። በዛ መልክ የሚመጣ እና የሚጠናቀቅ ነው የሚሆነው። አመሰግናለሁ። እግዚአብሔር ይስጥልኝ። አርበኛ አስረስ ማረ ዳምጤ ከተመልካች ከአድማጭ ለሚነሱ ጥያቄዎች ያለማንገራገር በድፍረት ቀርበ ለሰጠው አስተያየት ምላሽን በተመልካች ስም ከልብ ነው የማመሰግነው።